መስፍን ሜሉ ምን ልታረግ መጣ? ይኸውልሽ ሜሉ እንዴ ልሙት ሜሉ ድብን በላ እኔ ምን ያገባኛል? ኧረ እባክህ በእኔ ላይ ሙድ መያዝ ያምራችኋል? ወላሂ እውነታችን ነው። ኤልያስ በጣም ነው የታመመው። ታዲያ የት አለ የታመመው? አሁን ትንሽ መለስ ብሎለታል፣ ግን ደግሞ የሚጨነቅ ከሆነ እንደገና ያገረሽበታል። ቆይ እንዴት? እኛም አልገባንም። ኤልያስ ጤነኛ አይደለም። ይኸውልህ እየዋሻችሁኝ ይሁንና ሁለታችሁንም ነው ያልፈለኩኝ አባረርኳት። ምን ብላ ነው የተጫወተችብኝ? እርግጠኛ ነኝ በአንድ ወሬት ነው የምንሄደው። አላውቅልህም። መሄድ ካልፈለክ የራስ ጉዳይ። የአቶ መስፍንና የወይዘሮ ሜላት የትዳር ሁኔታ አሁን ላይ እጅግ በጣም እየተበጠበጠና ሜላት ያየችውን ነገር ፍጹም ማመን ስላቃታተኝ ከአይምሯ በላይ ሆኖባታል ማለት ነው። መስፍኔም በዚህ በተፈጠረው ነገር እንዴት ባላጣችው ሰዓት በዚህ ሰዓት ልትመጣ ቻለች? ላስረዳት እንኳን በሞክር ለምን ማዳመጥ ተሳናት? እኔት ለምን ፈራው? የሚል የውስጡ ብዙ ጥያቄዎች ሲመላለሱበት አይተናል ማለት ነው። ወይዘሮ ሜላትም ይህንን ነገር ያደረገው ለምን ብላ እንኳን ለአንድ ሰከንድ እንኳን ማሰብ አልፈለገችም። ይልቁንስ ከቤት የወጣው ይህ ነገር ለማድረግ እንዲመቸው ነው። እኔ የዋህና ጅል ሁኜ ነው እንጂ ከዚህ ቀደምም ጓደኛዬ ብዙ ነገሮችን ነግራኝ ነበር ብላ ለሀና ስታስረዳት እንሰማለን ማለት ነው። ይህም የሆነበት ምክንያት እንግዲህ ከባዩሽ ጋር የመጀመሪያው ጥላቸው ላይ ገንዘብሽን ሳይሆን እኔ የምፈልገው መስፍኔን ብቻና ብቻ ነው ስላለቻት ከዚህ ቀደምም እንግዲህ እሷ ችላ ብላ አልፈው ቢሆንም አሁን ላይ ግን ከሌላ ሴት ጋር ስላየችው ብቻ ስለጠረጠረችው ለካስ ከጓደኛዬ ጋራም ሌላ የውስጥ ግንኙነት አላቸው። እሷ ያለ ነገር ምንም ነገር እንደዛ ብላ ደፍራ ልትናገር አትችልም ስትል ለእናቷም ስታስረዳም ሆነ ለሀና ስትናገር ሰምተናል ማለት ነው። ሜላት ነገሩን ካየችውና መስፍን ሊያስረዳት ሲሞክር እሷ እንግዲህ ምንም ነገር ልትሰማው አልቻለችም። ያርግልህ ገደል ግባ ብላ ሰድባው ነበረ የሄደችው ማለት ነው። መስፍን እንኳን እንድታስረዳው እድሉን ስጭ ቢላትም አሁን የተዋወክበትን ምን እንዳደረግ ልታስረዳይ ትሞክራለህ? አታፍርም ወይ ብላ ወንድነቱን ከፍና ዝቅ አድርጋ እንግዲህ ሰድባ ትታው ባለበት ትሄዳለች ማለት ነው። ከዛም እማማ አስቴር ቤት ላይ ቁጭ ብለው ፈታ የሚያረግ ዜና እያዩ ነበርና ወይዘሮ ሜላት ተናዳ ወደ ቤት በምትሄድበት ሰዓት እማማ አስቴር ፊልሟን አቁማ ትክ ብላ ማየት ትጀምራለች ማለት ነው። ከዛም በኋላ እንግዲህ ሜላት እማዬ ለምን ታፈጭብኛለች ለምንድን ነው ብላ በብስጭት መልኩ ስታናግራት እናያለን ማለት ነው። ከዛም እንግዲህ እማማ አስቴርም ምን ሆነሽ ነው የሆንሽው ነገር አለ እንዴ ትላታለች። ምንም ነገር አትጠይቂኝ ትላታለች። ከዛ እሺ ብላ እብድ ነሽ እኮ እብድናሽን በአደባባዩ እያየሁት መሆኑ ግን ገረመኝ። እውነት አንቺ የኔ ልጅ ነሽ ብላ ትጠይቃታለች። ጨርቄን ጥዬ አለማበዴ ነው እንጂ አብጃለሁ እኮ ለምን አትተይኝም ብላ እናትና ልጅ እንግዲህ ይከራከራሉ ማለት ነው። ከዛም እንግዲህ እሺ እንዳሻሽ ለራስሽ እብድ ብላ ትሰድባትና ፊልሟን ማየት ትቀጥላለች ማለት ነው። ከዛም ሜላት እንግዲህ የእናቷን ንግግር ከሰማችና ካዳመጠች በኋላ አሁን ግን አንቺ እናቴ ነሽ ትላታለች። ምን ለማለት ፈልገች ነው ስትላት የኔ ጭንቀትና የኔ መናደር ለምን አንቺን አላሳሰበሽም? እኔ ስናደድ ሆነ ስጨነቅ አብረሽ ልታብድ ሆነ ልትናደጅ ይገባ ነበር ስትላት እኔ እኮ እኩያሽ አይደለሁም የዘመኑ ልጅም አይደለሁም እኮ አየሽ እኔ እናትሽ እንጂ ጓደኛሽ እኩያሽ አይደለሁም። አንቺ ስትናደጅ አብሬ የምናደድ አንቺ ስታለቅሽ አብሬ የማለቅ ሰው ብላ ልክ ልኳን ስትነግራተኝ እውነት ግን የምር አንቺ እናቴ ነሽ ይህንን ነገር ማመን አልችልም ብላ ስትናገራት እንግዲህ እማማ አስቴር ሳልነግርሽ ቀረች እንጂ እኔ እኮ ከዛሬ ነገ እነግርሻለሁ በማለት ሳልነግርሽ ቀርቻለሁ። ታዲያ እኔ የእንጀራ እናትሽ ነኝ ትላታለች። እማዬ በዚህ ሰዓትም የሚቀለድበት ቦታ ይቀልዳል ስትላት አዎ ለጠየቅሽኝ ትክክለኛ ምላሽ የሰጠውሽ ይህንን ነው ገባሽ ብላ እንዲያውም አትረብሽኝ ቆንጆ ፊልም እያየሁ ነበርና አታቋርጭኝ ትላታለች። ከዛም እንግዲህ ሜላት በጣም ትናደድና ጥላት ወደ ክላሷ ትሄዳለች ማለት ነው። ከዛም እንግዲህ ከክላሷ በመሄድ ግን እናቴ ምን ሆኗት ነው ብላ እንዴት የኔ ጭንቀት የኔ ሀሳብ ለምን አይረዳትም ለምን አይገባትም ጭቅጭቅ ሰለቸኝ ከሷ ጋር በማለት ሜላት እንግዲህ እናቷን አዝናባት ተነስታ ትሄዳለች ማለት ነው። ከዛም እንግዲህ አስቴርም
ጥሩ ፊልም እያየው ነበረ አቋረጠችኝ እኮ ይቺ እብድ ብላ። በእርግጥ የእናትነት ልቧ ስለጠረጠረ ይሄ ነገር የተፈጠረው ከመስፍኔ ጋራ የሆነ ነገር ተገናኝተው ተጣልተዋል ማለት ነው ብላ በማሰብ ነገሩን ሁሉ ልጅቷ ላይ ማላከክ ሆነ ነገሩን ማዳመጥ ስለፈለገች ፊት አልሰጠቻትም። ምክንያቱም እማማ አስቴር ልጇ የሰው ድጋፍ የሚያስፈልጋት ሆና ሳይሆን በራሷ ተማምና ሁሉ ነገር ኃላፊነት ወስዷ የራሷን ችግር በራሷ እንድትወጣ አድርጋ ስላሳደገቻተኝ በሜላት አጥብቃ ትኮራባታለች ማለት ነው። ከዚህ ጋር እንግዲህ አቶ በቃሊው ደግሞ የሜላትና የመስፍንን ጠብ ሲሰማ ቤቲ የምትባለው ልጅ ይጠራታል ማለት ነው። ከዛም እንግዲህ ቤትም የተፈጠረውን ነገር በሙሉ ታስረዳዋለች። ከዛም እንግዲህ ለዚህ ደስታዋ ብሎ የበለጠ ምግብ እንዲጋብዛትና የተለያዩ አልኮል መጠጦችንም እንዲጋብዛት ፈቃዷን ይጠይቃታል። እሷም እንግዲህ በደስታ እሺ ብላ የተፈጠረውን አንድ ባንድ ነገር ትነግረዋለች ማለት ነው። ያንተ ሰይጣን የምርም ካቀር ነው በላይ እጅግ በጣም እየሰራና እየታቀደ ሁሉ ይፋ የሆነ ነው። ጨርቋን ጭላ አብዳለች፣ እሳትና ጭድ ሆነዋለኝ ባልና ሚስቱ። የሚፈጠረውን ደግሞ በቀጣይ እናያለን። ደግሞ ሰይጣን በጣም ይወድሃል፣ እንደሚወድህም ዛሬውኑ አረጋግጫለሁ። እኛ ካሰብነው በላይ እኮ ቀድሞ እሱ ነገሮችን ሁሉ ጨረሰልን ስትለው እንግዲህ አቶ በቃሉ ልጅ ቤቲ እኔ የምፈልገው ስራሽና ስራሽን ብቻ ነው። አየሽ በቅርቡ እንግዲህ አንቺ የምትፈልጊውን ስራ ታገኛለሽ ብሎ ከወሬ ወሬ እንግዲህ እያወሩና ቀጣይ ምን ማድረግ እንዳለባቸው ሲመካከሩ ነበር ማለት ነው። እዚህ ጋር ኤልያስ ራሱን ስቶ አብዶ ማስታወስ ምንም ነገር አይችልም። የሆነ ሄድ መለስ የሚያደርግ በሽታ ይዞታል ማለት ነው። እንግዲህ ወደ ቤተ ክርስቲያን ወስዶ አሊ የሚባለው ጓደኛው ነጠላ ገዝቶም አልብሶ ጸሎት እንዲያደርግና ወደ ራሱ ወደ ቀልቡ እንዲመለስ ያደርገዋል ማለት ነው። ሜላት እና ሀና እዚህ ላይ ቁመው ሜላት በጣም እሳት ለብሳ እሳት ጎርሳ ክላሷ እያበደች ነው። ሀናም እንግዲህ እናቷን ለመጠየቅ ምን ሆነች ነው? የተፈጠረ ነገር ምንድን ነው? እማዬ እንዳለችው አያቴ እሷ ያለችው እውነት ነገር ነው እንዴ ስትል እናቷ ምንድን ነው ስትላት አይ ምንም ንገሪኝ እስኪ ያየሽውን ነገር ካለቻት በኋላ አባትሽ ከሌላ ሴት ጋር አየሁት፣ ለካስ ቤቱን ለቆ የወጣው ለዚህ ነበረ፣ እኔ ነኝ ለካ እስረኛ አድርጌ ነበረ፣ ጉድ ሰራኝ ስትል ሀና ደግሞ በአባቷ 100% ስለምትተማመንበት በፍጹም አባዬ እንደዚህ እንደምታስቢው አይሆንም፣ የሆነ የተሳሳተ ነገር አለ እማዬ፣ ጭራሽ አባዬን ትጠረጥረዋለሽ እንዴ ስትላት እሺ በወሬ ሰምቼ ቢሆን ችግር የለውም፣ ግን አይኔን እንዴት ልካደው እየተጎራረሱ እኮ ነው ያገኘዋቸው ስትል መጎራረስ ምን ችግር አለው ስትላተኝ ቆይ እሱ ምንም አይመስልሽም ማለት ነው? አባትሽ ላንቺ መልአክ ማለት ነው? መጎራረሳቸው ሳይሆን አብረው አድረዋል። ምን እንዳረጉ እንኳን የማውቀው ነገር የለም ገባሽ? ይህንን እስኪ ተረጅትና ሀናም እንግዲህ እናቷ ምንም ቢሆን ምንም መዋሸት እንደማትችል ያየችውን እውነት መናገር እንደምትችልና ደግሞ አቶ መስፍኔ ምንም ነገር እንደማያደርግና እንደማትጠራጠረው ሀና እርግጠኛ ነበረች። እና እናቷን እንግዲህ ቀስ አድርገን እስኪ ነገሩን እናያለን እና አንቺ አትጨነቂ ብላ እናቷን ካረጋጋቻት በኋላ መስፍኔ እዚህ ላይ በብስጭት ራሱን እስከ መጥላት ድረስ ደርሶ ለምንድን ነው ማስረዳት እንኳን ያቃተኝ? ለምንስ ነው እሷን ሰዓት የደነገጥኩት? ቆይ ይህ ነገር እንዴት ሊሆን ቻለ? በማለት እንግዲህ ራሱን እየወቀሰ እና የመጨረሻው አማራጭ እቤቷ ሂዶ ጉልበቷ ድፍት ብሎ ይቅርታ እንደሚጠይቃት ማለት ነው። ከዛም እንግዲህ ሀና መንገድ ላይ ተቀጣጥረው በምታገኝበት ሰዓት የተፈጠረው ነገር እማዬ ነገረችኝ፣ ግን ይሄ ነገር አባዬ አድርገኸዋል እንደ ብላ ስትጠይቀው አረ በፍጹም እኔን አታምንኝም እንደ ይላታል። ከዛም እንግዲህ የተፈጠረው ነገር ከዕለታት አንድ ቀን እንግዲህ ጓደኛሞቹ ነው እየተጣሉ እንደነበርና ከዛም ይገለኛል ስላለቸው ብቻ ሆቴል ይዞላት እንዳደረ ከዛም እንግዲህ ጠዋት ቁርስ ካልጋበዝኩ በምትለይ ሰዓት እንደ አጋጣሚ ከየት መጣች ሳልላት እንግዲህ ሜሉ አየችኝ። ይሄ ብቻ ነው እንጂ እኔ ከሜሉ ውጭ ማንንም አላስበውም አላድርገውም ብሎ ለሀና ይነግራታል ማለት ነው። ሜላትና ወይዘሮ አስቴር እንግዲህ ልጇ ስትጨነቅ
ሌሊት ከእንቅልፏ በመንቃት ወደ ሜላት ክፍል በምትሄድበት ሰዓት ምን ሆነሽ ነው የመጣሽው በዚህ ሰዓት ስትላት የልጄ ጭንቀት ያስጨንቀኛል የሆንሽው ነገር ንገሪኝ ስትላት መስፍኔ እኮ እንደዚህ አደረገኝ ስትላት እማማ አስቴርም በፍጹም ይህን ነገር እሱ አያደርገውም ስላታለች እኔ እኮ ነኝ ልጅሽ እማዬ ለምን አትረጅኝም መረዳት ካለብሽ ተረጅኝ ካልተረዳሽኝ ግን ተይው የኔ ነገር መቼም ቢሆን አይጥምልሽም ስትላት የፈለገ ቢሆን የልጄ ጭንቀት ያስጨንቀኛል መስፍን እኮ ሳይሆን አንቺ ነሽ ልጄ ብቸኛዋ ልጄ ነሽና የማደርገውን እኔ አደርጋለሁ ብላ ትፎክራለች ማለት ነው። ከዛም በሰላም እንድትተኛና እንድትረጋጋ ካደረገቻት በኋላ ሀናና መስፍን አንድ ላይ ተገናኝተው ይቅርታ እኔ ራሴ አስረዳታለሁ አንቺ ምንም መጨነቅ የለብሽም ብሎ ሀናን ከአስረዳና ከላካት በኋላ እንግዲህ መስፍኔ ወደ ሜላት ቤት በመምጣት ጉልበቷ ድረስ ድፍት ብሎ ቢለምናት ቢማጽናት እንግዲህ እሷ ግን አራክሳ ማለት ነው እንደ ባል ሳይሆን እንደ ወንድ እንኳን ሳታየው በጣም የማይሆኑ እላፊ ቃላቶችን በመሳደብ እንግዲህ ከቤት አስወጥተዋለች። ስሞትልሽ እያላት እንኳን ለምን ድብና ትልም ነበር ያለችው። በጣም ስሜታዊ ሆናለች። የኔና ያንተ ትዳር እዚህ ላይ ያበቃል ብላ ተስፋ እስከ ማስቆረጥ ድረስ ነበር ያደረሰችው ማለት ነው። ግን ሜላት ያየችውን ነገር በእርግጥ ቢያናድድም ግን ደግሞ ልጆቹ ወልደዋለኝ ከዚህ በኋላ በዚህ ልክ እሱ እንደዚህ ሆናል ብላ መጠራጠር የለባትም። ነገር ግን እሷ ደግሞ ደረቅ ነች። ብዙ ጊዜ ይቅርታ የሚያደርግላት እሱ ነው። እሷ ይቅርታ ጠይቀው አታውቅም። የራሷን ጥፋት እንኳን በሆነ ነገር አሳባ ትሸፍናታለች እንጂ የጥፋተኝነት ስሜት ተሰምቷት አያውቅም። እና እሷ በጉጉት ስትጠብቀው የነበረው እንግዲህ በተስፋ ወደ ቤት ይመለሳል በሰላም ብላ ነበረ። ነገር ግን ደግሞ እሷ ስታየው ሌላ ቦታ ሲሆን በጣም ስሜታዊና ሾክ ዶና ነበረ ማለት ነው። በዛ ላይ እናቷም ሆነ ለልጆቿ በምትነግርበት ሰዓት ፍጹም አላመኗትም። አንድም ያናደዳት ይሄም ይመስለኛል።